የረመዳን አስቤዛ ዋጋ ስንት ነው? ቀነሰ ወይስ ጨመረ የሚለውን ተነጋገረው። የኡመር ዘይት ዋጋ ሁለት አይነት ተመር ያለው ይሄ አልኑር ነው ማለት ነው። ባለው ቡና ሁላርም አለ። እህቶቼ ያዘዙኝ ይሄ የረመዳን አስቤዛ ነው። በዚህ መልኩ ገዛዝቼ ነው። የምትመለከቱት ደግሞ 25 ኪሎ እና 50 ኪሎ ዱቄት ነው ማለት። እንዲሁም ደግሞ በርበሬ፣ ጤፍ፣ ማሽላ ወደ ደሴ ለመሄድ የተዘጋጀ አስቤዛ ነው። እንደዚህ ቆጣጥሬው ስምም ጽፌበት فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. ዛሬ እንግዲህ ከቦታ ሁኜ ነው የማሳያችሁ ማለት ነው። ተከታተሉ አብራችሁ። በዛሬው ዕለት እንግዲህ የረመዳን አስቤዛ ዋጋ ስንት ነው? ቀነሰ ወይስ ጨመረ የሚለውን ማስመለከታችሁ ይሆናል። ረመዳን እየደረሰ ነው። አላህ ረመዳንን በሰላም ያደርሰን። እንግዲህ አሁንም ድረስ እቃ እያደረስኩኝ ነው የሚገኘው። ነገር ግን ቪዲዮ በተገቢው በየጊዜው እየሰራሁኝ አይደለም። ስለዚህ ለማንኛውም ቁጥሬን አስቀምጣለሁ። እዚህ ጋር 3 ሊትር 20 ዘይት አለ። እዚህ ጋር ኡመር ዘይት አለ። እዚህ ጋር የንካ ሚል አለ፣ ማያ ሚል አለ። የተለያዩ 5 ሊትር ዘይቶች አሉ። ነገር ግን በጣም ተወዳጁ ይህ ነው ማለት ነው። ብዙዎቻችሁ እያዛችሁ የምትገኙት እዚህ ጋር ተምር አለ። በነገራችን ላይ ሁለት አይነት ተምር ነው ያለው። እዚህ ጋር ሁለት አይነት ተምር ነው ያለው። ይሄ አልኑር ነው ማለት ነው። ሁለቱም የዘንድሮ ተምር ነው። ይሄኛው ትንሽ ዋጋ ቀነስ ያደርጋል 2550 ነው። ይሄኛው ደግሞ 2650 ነው በካርቶን ማለት ነው። 8 ፍሬ ነው የሚይዘው እንደልክ እንደነዚህ ማለት ነው። ስለዚህ ይሄ ደግሞ በጣም ተመራጭ ነው። አልኑር ይባላል ማለት ነው። እንዲሁም ደግሞ ቪንቶች አሉ። በዚህ ጋር የተለያዩ እንግዲህ ቡናዎችም አሉ ነው። እዚህ ጋር ደግሞ ስኳርም አለ። እንግዲህ ዋጋ ዝርዝሮቹ ሙሉ የማሳያችሁ ይሆናል። ያጀማ በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ብያለሁ። እንግዲህ አስቤዛ ዝርዝሮችን እያንዳንዱን ነው የማስመለከታችሁ ማለት ነው። ሁላችሁም ተከታተሉ። ከዛን በፊት ይህን ቪዲዮ ላይክ ያደርጋችሁ ለብዙዎች ተደራሽ አድርጉት። አላህ ረመዳንን በሰላም ያደርሰን። እንዲሁም ደግሞ በወሎ አካባቢ አሁንም ያላችሁ ወሎ በተለይ ደሴ እንግዲህ መላክ የምትፈልጉ አለሁኝ እዘዙኝ። እንዲሁም ደግሞ አዲስ አበባ ላይ ማለት ነው እዛው እኔ ያደርስላችኋለሁ። የኔ የምለው ሰው አለኝ ማለት ነው። ኢንሻአላህ በስልክ ቁጥር አናግሩኝ። እሺ ወደ ዋጋው ስንመጣ መጀመሪያ የምንመለከተው ተምር እንመልከት። እንግዲህ ሁለት አይነት ተምር ነው ያለው፣ አልኑርና አንድ ሌላ ብራንድ ስም አለው። ሁለት አይነት ተምር ነው። አንደኛው ተምር ደግሞ 2550 ነው ካርቶኑ 8 ፍሬ ነው የሚይዘው። ሁለተኛው ተምር ደግሞ እንግዲህ 2650 ብር ነው። ምንድነው እሱ አንደኛ የሚባለው አልኑር ነው ማለት ነው። 2650 ነው። 2600 ነበር ሲሸጥ የነበረው፣ አሁን ጭማሪ አድርጓል ማለት ነው። በመቀጠል ስኳር ነው። ስኳር በኪሎ በችርቻሮ ሂሳብ 200 ብር ነው። ኖርማሊ ደግሞ እስከ 190 ብር ነው። እንዲሁም ደግሞ ቡና ነው። የቡና ዋጋ እንግዲህ 1400 ብር አለ፣ 1450 አለ፣ 1500 ብር አለ ማለት ነው። እንግዲህ 1400 ብር ነበር ስገዛ የነበረው። ነገር ግን አሁን ጭማሪ አሳይቶ ቆንጆ የሚባል ቡና 1450 እና 1500 ብር ነው። በመቀጠል የምንመለከተው ደግሞ እንግዲህ ኡመር ዘይት ነው። ኡመር ዘይት በጣም መነጋገሪያ ሆኗል። እየጨመረ ያለበት ሁኔታ ነው። አንደኛው ኡመር ዘይት ማለት ነው 2300 ብር እየተሸጠ ያለበት ሁኔታ ነው። 2250 አንዳንድ ሱቅ አልፎ አልፎ አለ። እንዲሁም ደግሞ ጭማሪ ያደረጉት ሱቆች 2300 ድረስ እየሸጡ ያለበት ሁኔታ ነው። ሌሎቹን ደግሞ 2000 እና 2100 እየሸጡ ነው የሚገኙት። 3 ሊትር ዘይቱ 1150 ብር ነው ማለት ነው። በመቀጠል ሀያት የሚባለው ማለት ነው። በመቀጠል ትልቁ 20 ሊትር ዘይቱ ደግሞ 6400 ብር 6500 ብር እየተሸጠ ያለበት ሁኔታ ነው። በመቀጠል የምንመለከተው ደግሞ እንግዲህ ዱቄት ነው። ዱቄት በኪሎ እስከ 120 ብር ነው። ነገር ግን በኖርማሊ ደግሞ እስከ 50 ኪሎ ይቀንሳል። በጣም ቅናሽ ነው። 5200 ብር ነው። እንዲሁም ደግሞ 25 ኪሎ 2600 ብር ነው። በመቀጠል ሩዝ ነው። ሩዝ 2600 ብር ነው 25 ኪሎ ማለት ነው። እንዲሁም ደግሞ ምን ነበር በከፍተኛ ደረጃ ጭማሪ ያሳየው ማለት ነው። መኮረኒ ነው። መኮረኒ 140 ብር ነበር ከሰሞኑ ስገዛ የነበር፣ ነገር ግን 170 ብር እየገባበት ሁኔታ አለ በኪሎ ማለት ነው። በመቀጠል ሽሮ ነው። ሽሮ 155 ብር 160 ብር በኪሎ እየተሸጠ ነው። ገብስ ነው። ገብስ ደግሞ 160 እና 170 ብር በኪሎ እየተሸጠ ነው። የተከካ የተዘጋጀ ማለት ነው።
እንዲሁም ደግሞ እንግዲህ መኮሮኒ በጣም ጭማሪ አሳይቷል። በኪሎ እስከ 170 ብር እየተሸጠ ያለበት ሁኔታ ነው። 140 ብር ነበር ከዚህም በፊት ስገዛላችሁ የነበረው። ምስር 240 250 በኪሎ ማለት ነው። አተርም እንደዛው። እንዲሁም ደግሞ በርበሬ በጣም ጭማሪ አሳይቷል። ቆንጆ በርበሬ የሚባለው በአሁኑ ሰዓት 900 ብር ነው በኪሎ። 800 እና 850 ብርም አለ፣ ይለያያል። ከ800 ብር ጀምሮ አለ እስከ 900 ብር። 900 ብር ነው ቆንጆ በርበሬ የሚባለው ማለት ነው። በመቀጠል እንግዲህ ያልጠቀስኩላችሁ ምንድነው ጤፎች እንዲሁም ማሽላ ምናምን ነው። ጤፍ በ100 ኪሎ ማለት ነው 11200 ቆንጆ የሚባለው ማለት ነው። እንደገና ቢጫ ማሽላ ነው። ቢጫ ማሽላ 6200 ብር ነው ቆንጆ የሚባለው እስከ 6300። ከዛ መራ ነው 4600 ብር ነው 100 ኪሎ ማለት ነው። በመቀጠል ምንድነው የቀረኝ እንግዲህ የተለያዩ ቁሳቁሶች ነገር ናቸው። እሱን ስታዙኝ ዋጋቸው ነግራችኋለሁ። ዋና የሚባሉትን ነገር ነግራችኋለሁ ብዬ አስባለሁ። የቀረ ነገር ካለ በውስጥ መስመር ታናግሩኛላችሁ። ነገር ግን መግዛታችሁ ማዘዛችሁ ካልቀረ አሁንም ድረስ ረመዳን እየደረሰ ነው። አላህ ረመዳንን በሰላም ያደርሰንና እንግዲህ በቶሎ ብትገዙ ውጤታማ ናችሁ ብዬ አስባለሁ። ኢንሻአላህ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቤተሰቦቻችሁ እጅግ በጣም ነው እየተደሰቱ ያሉት። በተለይ እንደዚህ ቁጥጥር ተደርጎ ረመዳናቸውን ያለ ሀሳብ እንዲጾሙ ስላደረጋችሁ ማለት ነው። እነሱም ደስተኛ ናችሁ፣ እኛም ደስተኛ ነን። ወሰላሙ አለይኩም ወራህመቱላህ። ሼር አድርጉት።